ስሜ የባንካችን የዳይሬክተሮች ቦርድ ሰብሳቢ ክቡር አቶ ሶፎንያስ ቢበል የኳንተም ቴክኖሎጂ መስራችና ማኔጂንግ ዳይሬክተር፣ የተከበራችሁ ጥሪ የተደረገላችሁ የነዳጅ ኩባንያዎች ዋና ስራ አስፈጻሚዎች፣ የተከበራችሁ የባንካችን የቦርድ ዳይሬክተሮች አባላት፣ የተከበራችሁ የቴክኖሎጂ ተቋም መሪዎች፣ የተከበራችሁ የባንካችን የላይ አመራር አባላት፣ የተከበራችሁ ቁልፍ ደንበኞቻችን ከሚልኪ ዲጂታል ፋይናንሲንግ ጋር በቀጥታም ሆነ በተዘዋዋሪ ተዛማጅነት ያላችሁ ጥሪ የተደረገላችሁ እንግዶች፣ ladies and gentlemen who are representing our technology partners including CR2, Huawei, Visa International እና ሌሎችም ዓለም አቀፍ ተቋማት በተለይም ደግሞ ዓለም አቀፍ ተደራሽነት ያላችሁ የነዳጅ ኩባንያዎች፣ ሀገር አቀፍ ተደራሽነት ያላችሁ የነዳጅ ኩባንያ ዋና ስራ አስፈጻሚዎች እና ተወካዮች፣ ከሁሉ አስቀድሜ ዛሬ በመናደርገው መሰረታዊ የአገልግሎት አሰጣጥ ማርሽ ቀያሪ አገልግሎት ማስተዋወቂያ ፕሮግራም ላይ ጊዜያችሁን ሰውታችሁ በአክብሮት ስለተገኛችሁ እጅግ አድርጌ ላመሰግናችሁ እወዳለሁ። እንግዲህ ዛሬ ሁላችሁንም በልዩ ሁኔታ በቪአይፒ ማዕረግ የጋበዝናችሁ በምክንያት ነው። በእርግጥ ኦሮሚያ ባንክ ደንበኞቹ ቅድም እንደተባለው ከ7 ሚሊዮን በላይ ተሻግረዋል። መደበኛ ደንበኞች እንደተጠበቁ ሆነው ባንካችን መጀመሪያ ሲቋቋም የተረሱ የማህበረሰብ ክፍሎችን ተደራሽ ለማድረግ እንደ ተልእኮ ማዕከል አድርጎ እንደመነሳቱ መጠን እነዚህን የማህበረሰብ ክፍሎች በዛሬዎቹ ተጋባዥ እንግዶች የእሴት ሰንሰለት አማካኝነት ተደራሽ ለማድረግ ከተለመደው የዋስትና እና ውጣ ውረድ በጸዳ መልኩ የሚያስመርቀውን ዘመናዊ አገልግሎት በእናንተ በኩል ለነገዎቹ ተደራሾች እንዲደርስ ለማድረግ በአንክሮ አስበንበት ነው የጋበዝናችሁ። እናንተም ደግሞ የስራ ጊዜያችሁን ሰውታችሁ እዚህ በመምጣታችሁ አሁንም ደግሜ የተሰማኝን ታላቅ ደስታ ለመግለጽ እፈልጋለሁ። የዛሬው ፕሮግራማችን ቅድም የመድረክ አስተዋዋቂዎቹ እንዳነሱት ለየት ያለ ነው። በዋናነት ዲጂታል ኢትዮጵያን እውን ከማድረግ አኳያ በዛ ስትራቴጂ ስር ደግሞ ኦሮሚያ ባንክ ሁል ጊዜም ፋና ወጊ ለመሆን የሚያደርገውን ጥረት በዲጂታል ትራንስፎርሜሽን ከመደገፍ አኳያ የጀመራቸውን የዲጂታል ሽግግር ትግበራዎች እውን የሚያደርግበት፣ ከሁሉ በላይ ደግሞ ሰፊውን የማህበረሰባችንን ክፍል ያለ ብዙ ውጣ ውረድና ጭንቀት ከቴክኖሎጂው ጋር ራሳቸውን በማስተዋወቅና ታማኝነታቸውን ብቻ በማረጋገጥ ህይወታቸውን የሚቀይሩበት በአይነቱ ልዩ የሆነ የባንክ አገልግሎት አሰጣጥ ስርዓት ነው ይዞ የመጣው። ሚልኪ ቅድም መራቂዎቹም ሲያነሱት እንደነበረው ስያሜውንም የሰየምነው ያለ ምክንያት አይደለም። ሚልኪ ማለት ፎርቹን እንደማለት ነው፣ መልካም አጋጣሚ እንደማለት ነው። ህይወታቸውን ለማሸነፍ ሌት ተቀን የሚጥሩ በዋስትና እጦት ወይም ደግሞ በሚያዝ ንብረት እጦት ከባንክ ጋር ያላቸው ቀረቤታ ውስንነት ውስጥ የገቡ የህብረተሰብ ክፍሎችን በዚሁ ደግሞ እግረ መንገዳችንን የዲጂታል አካታችነትን ከኢትዮጵያ ብሔራዊ ስትራቴጂ ጋር በማስተሳሰር የህብረተሰባችንን ህይወት በወሳኝነት ለመቀየር አስበንበት አልመን ቀምረን ብሩህ ከሆኑ ወጣት የኳንተም ቴክኖሎጂ መሪዎች ጋር በጥምረት ያበለጸግነውና ከብዙ ድካምና ጥረት በኋላ ከጥቂት ወራት በፊት ለስራ ያበቃ ነው በአይነቱ ልዩ የሆነ ቴክኖሎጂ ነው። ይሄ ቴክኖሎጂ የዲጂታል ትራንስፎርሜሽናችን ሁለተኛ ምዕራፍ አድርገን ነው የምናስቀምጠው። የመጀመሪያው ምዕራፍ
ዲሴምበር 7 2024 ለአገልግሎት ያበቃ ነው ኦሮ ዲጂታል የምንለው መተግበሪያችን ነው። ኦሮ ዲጂታል ምናልባት አገልግሎቱን እየተጠቀማችሁ ያላችሁ ደንበኞቻችን ምስክር እንደምትሆኑት ኦሮ ዲጂታል በአይነቱ በሀገራችን የመጀመሪያው የሆነ ሁሉንም አገልግሎቶች በጥምረት የያዘ ወደ 8 የሚጠጉ አማራጮች ያሉት ዘመናዊ ሱፐር አፕ ነው። ኦሮ ዲጂታልን እኛ በዘመናዊ የገበያ ማዕከል ነው የምንመስለው። ዘመናዊ የገበያ ማዕከል በአንድ በር ገብታችሁ የምትፈልጉትን ግብይት አከናውናችሁ የሚበላም ካስፈለገ ተመግባችሁ የሚጠጣም ጠጥታችሁ መጨረሻ ላይ የተገበያያችሁትን ይዛችሁ በመጣችሁበት በር በምትወጡበት ልክ ሲምለስ የሆነ ምቹ የሆነ የአገልግሎት ሱፐር አፕ ነው። እሱን እንግዲህ ከጊዜው የቀደመ ቢሆንም ከማህበረሰባችን ጋር እያስተዋወቅን ያለ ነው። የዚሁ እንግዲህ ቀጣይ ምዕራፍ የዲጂታል ትራንስፎርሜሽናችን ቀጣይ ምዕራፍ አድርገን ደግሞ ከኳንተም ቴክኖሎጂ ጋር በትብብር ስናበለጽገው የነበረው ሚልኪ ዲጂታል ፋይናንሲንግ ነው። ሚልኪ ደግሞ ለማን ነው ተደራሽነቱ ካልን ቅድም እንደጠቀስኩት በተለይም ደግሞ ለወጣቶች፣ ለሴት እህቶቻችን አለፍ ሲልም ደግሞ የኮርፖሬት ተቋማት ሰራተኞች ለአጭር ጊዜ የገንዘብ ፍላጎታቸው እንደ ድልድይ የሚያገለግል ታማኝነትን በእጅጉ የሚፈልግ ዘመናዊ የብድር ስርዓት ነው። ዋስትና አያስፈልጋችሁ። ዋስትናው ታማኝነታችሁ ነው። ታማኝነቷ ከተጓደለች ግን ክሬዲት ስኮሪንጉ ስለሚቀንስ መልሶ ላይ ያስተናግድ ይችላል። ይሄ ቴክኖሎጂ በአርቲፊሻል ኢንተለጀንስ ነው ገቨርን የሚደረገው። አርቲፊሻል ኢንተለጀንስ ደግሞ ባህሪያቶችን ያጠናል። እኛ የምናደርጋቸውን የአከፋፈል ስርዓቶች፣ እኛ የምንሰጣቸውን መረጃዎች ተአማኒነት፣ የመረጃዎቹ ደግሞ ቀጣይነት፣ መረጃዎቹ ከጊዜ ወደ ጊዜ አለመለዋወጣቸውን ሁሉ ወደ ስኮሪንግ ይቀይራልና በዚህ አጋጣሚ ማህበረሰባችን ታማኝነቱን ጠብቆ ህይወቱን ለመቀየር የመጣ የብድር ስርዓት ስለሆነ ይሄን የብድር ስርዓት ታማኝነቱን ጠብቆ የማህበረሰባችን ክፍሎች ራሳቸውን ከፍ እንዲያደርጉ በዚህ አጋጣሚ አደራ ማለት እፈልጋለሁ። ሌላው የዲጂታል ትራንስፎርሜሽናችን ሽግግራችን ሶስተኛው ምዕራፍ ትንሽ ዘግይቶ የበለጸገ ነገር ግን ከዚህኛው የሁለተኛ ምዕራፍ አበርክቷችን ቀድሞ ለአገልግሎት የበቃ ሚልኪ ፊውሊንግ አፕሊኬሽናችን ነው። በዚህ አጋጣሚ ሚልኪ ፊውል አፕሊኬሽናችንን በማበልጸግ በተባባሪነት የትራንስፖርትና ሎጂስቲክ ሚኒስቴርን እጅግ አድርጌ ማመስገን እፈልጋለሁ። ከአንድ ወር በፊት ስራ ላይ ያዋልነው የሚልኪ ዲጂታል ፊውል በዚህ ዛሬ በምናስመርቀው ለአገልግሎት በምናበቃው ሚልኪ ዲጂታል ፋይናንሲንግ ይደገፋል። ነዳጅ ስትቀዱ አጋጣሚ ሂሳባችሁ ላይ ጉለት ካለ ከሚልኪ ዲጂታል ፋይናንሲንግ አፕ ለጊዜው ተበድራችሁ ነዳጃችሁን ቀድታችሁ ጊዜውን ጠብቃችሁ መክፈል ትችላላችሁ። ሁለቱ የሚደጋገፉ ናቸው። እንግዲህ ሚልኪን ወደ ውስጥ ስንገባ ወደ 5 ወሳኝ አገልግሎቶችን ይዞ ነው ብቅ ያለው። የመጀመሪያዎቹ ሁለቶቹ የሰራተኞች የደሞዝ ቅድመ ብድር ነው። የመጀመሪያው ለባንካችን ሰራተኞች ያቀረብነው አገልግሎት ነው። የባንካችን ሰራተኞች ድሮ በዓል ሲመጣ እንደምታውቁት የደሞዝ አድቫንስ ይከፈላል። ያንን የደሞዝ አድቫንስ 12 ወር ሙሉ ሊጠቀሙ የሚያስችል አገልግሎት ነው። ሰራተኞቻችን አስቀድሞ አድቫንስ ሳለሪ ተበድረው ቀጣይ ወር ከመድረሱ በፊት ክፍያውን ይፈጽማሉ ማለት ነው። ሁለተኛው ኮርፖሬት ደንበኞቻችን አሉ። የኮርፖሬት ደንበኞቻችንን ወቅታዊ ፍላጎት መሰረት አድርገን ለኮርፖሬት ደንበኞቻችን ሰራተኞች ያቀረበው የሳለሪ አድቫንስ አገልግሎት ነው። ይሄ አገልግሎት ለመታደል ሆኖ እድሜው ትንሽ ረዘም ይላል። 12 ወራት ድረስ ይላል። ሁለቱም ጣሪያ አላቸው። ከ100 ሺህ በላይ
በደር አይቻልም። ግን እስከ 100,000 ድረስ የእኛ ሰራተኞች የደሞዛቸውን 1/3 የተቋማት ሰራተኞች ደግሞ ከ100,000 ብር ያልበለጠ የሳለሪ አድቫንስ መበደር ይችላሉ ማለት ነው። ይሄው በ12 ወር ጊዜ ውስጥ ይሆናል ማለት ነው። ሌላ ወጣቶችን ማዕከል ያደረገ ፉርቱ ብለን የሰየምነው የብድር አገልግሎት ነው። ወጣቶች ጥቃቅንና አነስተኛ ስራ የሚሰሩ አገልግሎት የሚሰጡ ሰራተኞች ቅድም እንዳልኩት ዋስትና ሳያስፈልጋቸው ታንጅብል የማይንቀሳቀስ ወይም ደግሞ ተንቀሳቃሽ ዋስትና ወይም የሰው ዋስ ሳያስፈልጋቸው ከቴክኖሎጂ ጋር ብቻ ራሳቸውን ማስተዋወቅ በቂ ሆኖ በ3 ወር ጊዜ ውስጥ መልሶ የሚከፍሉት እስከ 250,000 ብር ድረስ ሊበደሩ የሚችሉበት ወጣቱን የህብረተሰብ ክፍል ኢምፓወር ለማድረግ ስራ ላይ ያዋልነው አገልግሎት ነው። አራተኛው ሴት እህቶቻችንን ያማከለ አገልግሎት ነው። ስሙንም ሀርሜ ብለነዋል። ሀርሜ ማለት እናት ነው። እንደ እናት በችግር ጊዜ የሚደርስ ሴት እህቶቻችን ራሳቸውን ለመቻል ህይወታቸውን በሰፊ ልዩነት ለመምራት የሚያስችል እስከ 100,000 ጣሪያ ኖሮት በ12 ዓመት ጊዜ ውስጥ የሚከፈል ብድር ይሆናል ማለት ነው። የመጨረሻው ብዙም በሀገራችን ያልተለመደ የተቀረው ዓለም ላይ ግን በጣም ኮመን የሆነ ሚልኪ ባይ ናው ፔይ ሌተር ነው። ይሄ ቤት ውስጥ ለሚያስፈልጉን የቤት ቁሳቁሶች